ሴት ልጅ ለምንድነው የማትፈልግበት ቦታ ላይ እንደሙጫ ጥብቅ የምትለው? አልፈልግሽም ብሎ አንድ ወንድ ልጅ ከገፋሽ ክብርሽን ካዋረደ ሚዲያ ላይ ከጠፈጠፈሽ ሚዲያ ላይ ከተፋበሽ ሚዲያ ላይ አልፈልግሽም ህይወቴን አትበጥብጭብኝ ብሎ ካለሽ ያ ላንቺ ትልቅ ውርደት ነው። በዛው ልክም አንገትሽን መድፋት ሲገባሽና መጥፋት ሲገባሽ ጭራሽ አይን አውጥተሽ መኖሪያ ቤቱ ድረስ ኳኳኳኳ። አረ ውርደት! እንደው ምን አይነት ሴት ወይኔ የዘንድሮ ሴቶች ግን የዘመኑ ሴቶች ግን አረ ሴቶች በዚህ ልክ አትዝቀጡ፣ በዚህ ልክ አትዋረዱ። ባለትዳር ወንድ ላይ ፍቅረኛ ያለው ወንድ ላይ አረ እየተንጠለጠላችሁ ክብራችሁን ማንነታችሁን ዝቅ አታድርጉ። አረ ክብራችሁን ጠብቁ። እንደ ሴት ራስሽን አስከብሪ። እንደናንተ አይነቱ ሴት አሁን ሚዲያ ላይ ሆነ ከሚዲያ ጀርባ ቢጠፈጠፍ ብዙ ነገር ቢደረግ ማን ይፈርድበት? ለሱ ያዝንለታል? ማን ለሱ ያዝንላታል? ማን ለሱ ያግዝላታል? ሚዲያ ላይ የረከሰች ሴት ከሚዲያ ጀርባ ረከሰች፣ ክብሯ ከፋለ፣ ምንም። ጌታዬ ሆይ እንደው በዚህ ዘመን እኮ እንደው ወንዶቹ ታድላችሁ። እኔ ደግሞ ያው ወንዶች ልጆች ስላሉኝ እግዚአብሔር ይመስገን፣ ሴት ልጅ ግን ስለሌለኝ እግዚአብሔር እናመሰግነዋለሁ እንኳን ሴት ልጅ አልሰጠኝ ብዬ። ሴቶቹ አይን አውጥተው እኮ ቅቅል አድርገው ነው እየበሉ ያሉት። ክብር የሚባል የሌላቸው ወራዶች። ለሱ ያላረገዘችውን ለአንተን ያረገዝኩት እሱ የማይፈልጋትን ከኔ ጋር መተኛት አለብኝ ያለች የእንቅፍ መሬት እየሰጠች የምትደፍር የምታስተኛ ሴት ልጅ፣ እሱ ፍቅረኛ እያለው አልፈልግሽም ውጪልኝ እያላት ህይወቱን ገብታ የምትበጠብጥ ሴት ልጅ። አረ ማቆሚያው የት ነው? ማቆሚያው መቼ ነው? ሃይሚና ብሩክ ያላቸውን እንትን እያወቀች እቺ ደግሞ የምን አይነት ለነገሩ ቡታጅራዎች አንድ አይነት አስተሳሰብ ይኖራቸዋል። ሴቶቹ አንድ አይነት አመለካከት አንዳንድ እንደው ከዛ ውስጥ አሉ አንዳንድ የሚወጡ ማለት ነው ደና ሰዎች። ከዛ በተረፈ ጠቅላላቸው አንድ አይነት ታጥቦ ጭቃዎች። እንዴት ነው በዚህ ልክ ራስሽን የምታዋርጂው አንቺ? በዚህ ልክ ምን ለፍቅር ብዬ ዋጋ ከፈልኩ ልትይ ነው? ሳያፈቅርሽ ሳይፈልግሽ ልጅ እንኳን አባቱ ማን እንደሆነ እኮ መለየት አቅቶሻል። አሁን ሃይሚ ብሩክ ቤት የመጣችሁ ማለት ነው ውጪልኝ እያለሽ እየገፈተረሽ እርጉዝ ነሽ። ምን አለበት ስብስብ ብለሽ ብትቀመጪ? ቢያንስ እስከምትወልጂ ድረስ እንኳን ራስሽን ስርዓትሽን ይዘሽ ብትቀመጪ። አንድ ሚዲያ ላይ ከወጣሁኝ በቃ ከተዋረድኩኝ አይቀር እንደው ካፈርኩ አይመልሰኝ ሆናችሁ በቃ እንደው ዝቅጥ እግዚአብሔርነ ወላዲቷ። ኧረ ምን ጉዶች ናችሁ እንደው በፈጣሪ ስም ምን ነው በዚህ ልክ ቢቀርባችሁስ እንዴ? ቢቀርባችሁስ ሁሉ ነገር ባትሄዱስ? ኧረ በፈጣሪ ስም እንዲህ እየተንዛዛችሁ እንዲህ እየተግማማችሁ እንዲህ እየተብካካችሁ ሄዳችሁ ማቆሚያችሁ መቼ ነው? ማቆሚያችሁ መቼ ነው? ይሄ ደግሞ ማንን እንደሆነ አላውቅም። ሰው ሲነካ እንደዚህ ነው የሚያብደው። ውብዬና ናሂ ሰላም ፈጠርን ብለው እንግዲህ ያልጋ ጨዋታ ላይ እየተጫወቱ ነው ያሉት። ወደ ራሱ ልትመልሰው የማትሆነው የማትጎርፍረው ጉድጓድ የላትም። እሱም ስቲል ነው። እኔ እንጃ ወንድሟ ላይ እንዴት እየተነሳበት እንደሆነ። እኔ እንግዲህ እቺኛዋ ፋፊ የምትባለው ትሆን አርግዛ የመጣችው ወይም ደግሞ ቲጂ የምትባለው ትሆን ለሱ ትዳሩም ላይ የመጣችው። ምክንያቱም የሚያደርጉትን የሚሆኑትን ስላጡ ማለት ነው። ሰው በዚህ ልክ እያበደ ራሱን እንደዚህ ያዋርዳል። የመድኃኔዓለም ያለ ኧረ ተው አንድ በሉ። አንድ የሚላችሁ ሰው ነው ያጣችሁት። ለራሳችሁ ክብር ይኑራችሁ። የአላዛርን እናት ተመልከቷት። ይሄ አላዛር ማለት ግን ጤና የለውም እንዴ? በተሰጠው ቦርጭ ልክ ነው እንዴ ጭንቅላቱ የተነፋው? እናቱን ለምን አይተዋትም? በቃ ከትዳሩ ጋር መኖር ካሰበ ከትዳሩ ጋር ሰላም መፍጠርም እኮ መሄጃ መንገድ ከሆነ ራሱ ድራማ የሚሰራው ከሆነ
በዚህ ልክ አለ። እናቱ ወድቃ ብትቀርበትስ? እናቱ በወደቀችበት የሆነ ነገር ታማ ብትሆን ነገር ብትሞትበትስ? የዘላለም እግር እሳት አይደለም የሚሆንበት? ምን አለበት ፕራንኩ ቢቀርባችሁ? ምን አለበት? የዘንድሮ ግፊት፣ የዘንድሮ ስኳር፣ የዘንድሮ ጨጓራ፣ የዘንድሮ ጉበት፣ የዘንድሮ ኩላሊት እንደሆነ በሽተኞች ናቸው እንጂ መሞታቸው እንዴት እንደሆነ ሳይታወቅ ነው እየሞቱ ያሉት። ምን አለበት? ኧረ እኔ እንጃ። እኔ ከመናገር እንደሆነ ወደኋላ አልቀርም። ምንም አልሆንም። እጮሃለሁ። ሰትቀጥ የሚያደርጋችሁ ህግና መንግስት እስከሚያስተካክላችሁ ድረስ እጮሃለሁ። በአቅሜ እጮሃለሁ። አለቀ እንዴ! በዚህ ልክ እየተዋረዳችሁ ምን ነው ቢወርድ ቢቀርባችሁ? በፈጣሪ ምን አለበት ብትተውት ሁሉን ነገር። ኧረ የመዋረድ ያለ፣ ኧረ የመዝቀጥ ያለ፣ ኧረ ጂሰስ ክራይስት! እንዴ ሚዲያውን እኮ ሰው እንዲጠላ እኮ ነው እያደረጋችሁ ያላችሁት። ሚዲያው እንዳይሰራበት እኮ ነው እያስደረጋችሁ ያላችሁት። ሴት ልጆች ያላችሁ ግን ይብላኝላችሁ። እኔ የእህቶቼን ልጆች እንዴት ሰጥቀጥ አድርጌ እንደማሳድጋቸው ገና ነች። አንዷ ግን ብላለች፣ እግዚአብሔር ይሁናት እንጂ ማለት ነው። እሷንም ያቋ የሚያረጋት ወንድም አለ። ሚዲያ ግን የላቸው። በመድኃኒዓለም ስም ግን ያንዘፈዘፋል። ማርያምን ያንዘፈዘፋል። ማንን ተናግረን ማንን ዝም እንደምንል ማንን እንደምናልፍ እኮ ነው ግራ ይገባል። ትውልዱን እንናገር፣ ሚዲያ ላይ የሚዘቅጡትን እንናገር፣ መንግስትና ህግን እንናገር። ግራ ገባን እኮ። እንደኔ መናገር ፈልጋችሁ የተያዛችሁ ሰዎች ካላችሁ ባካችሁን አትያዙ፣ ተናገሩ። አለቀ። ትውልድ እንዲቀጥል የምታስቡ ከሆነ ለትውልድ የምታስቡ ከሆነ ማለት ነው፣ ትውልድ እንዲኖራት ሀገሪቷ የምትፈልጉ ከሆነ ትውልድ አልባ የሆነ ነው ሀገሪቱ። ኧረ ጉድ! ኧረ ጉድ! ኧረ ጉድ! ኧረ ጉድ! ሂጂ አልፈልግሽም ከተባልሽ እኮ አለቀ። አይፈልግሽም። ሄርሜላና እዩ የምትባለዋ እዩ ነው ማነች የምትባለው? ከሱ ጋር እዩ ነች የምትባለው፣ ያ ከብሩክ ጋር የመጣችው የማርክን ህይወት የምትበጠብጠው ደግሞ ማን ነበረች? ደግሞ አንዷም ነበረች እንደዚህ ህይወት ገብታ የምትበጠብጥ። እቺ ነፊፊ እነፋፊ እነቲጂ እነሱን ሴቶች አራ አዲስ አበባ ውስጥ ሴት የለም ወይ? ጠንካራ ሴት የለም ወይ? አዲስ አበባ ውስጥ ያለች ሴት እየተሰደብሽ ነው በእንደነዚህ አይነት ዘልዛላ ጋጦጥ ሴቶች ምክንያት። ጠቅላላ የኢትዮጵያ የአዲስ አበባ ሴት እየተወገርሽ እየተረገጥሽ ነው። እነዚህን የምታይ ከሆነ የምትከታተያት ከሆነ ሄደሽ አሯን አብያት እነዛ ዝም ካሉ፣ ምክንያቱም ህግ ዝም ነው ያላቸው። አሯን አብያት ድምጿን አጥፊያት፣ ድምጿን አጥፊያት። ሚዲያ ላይ እንዳትቀርብ ኮቴዋን ስበሪያት፣ ኮቴ መናና አርጊያት። ምድረ ኮቴ መናና ሁላ በአንድ ጋጦጥ ቤተሰብ አሰዳቢ አሳዳጊ የበደላት ሴት የተነሳ ብዙ ሴቶች ናቸው የሚሰደቡት። በአንድ ወንድ ዘልዛላ ራሱን ቤተሰቡን በማያስከብር ወንድ የተነሳ ብዙ ወንዶች ናቸው የሚሰደቡት። እንዴት ነው በዚህ ልክ ትውልድ የሚሄደው? ቡታጅራዎችማ እንጃ አሁን ነው እየወጡ እየሰለጠኑ ያሉት አለ። እንዲህ ካልሆነ አያልፍልንም፣ እንዲህ ካልወጣን ገንዘብ ማግኘት አንችልም፣ እንዲህ ራሳችንን ካላዋረደን እውቅና ማግኘት አንችልም ብለው ነው ይሄን እያሰቡ ያሉት። አለቅ ከዛ የዘለለ ምንም ነገር የላቸው እንዴ። የሰው ልጅ በዚህ ልክ የሚወርደው በዚህ ልክ የሚዘቅጠው ምንድነው? ኤሬዲያ ኤጭ ቆመሽ ለምን አትቀሪም? የሰው ፍቅረኛ የሰው ባል እያያሽ እዛ ከምታሳድጂ እንደ ውሻ። እናንተን አሁን እነሱ የግድ እናንተ ካልሆኑ እኮ ነገ ሌላ ወንድ እኮ አይጠይቃችሁም፣ አይፈልጋችሁም። ምክንያቱም በጥባጮች ስለሆናችሁ አታስፈልጉም። እንደናንተ አይነት ዝም ነው መባል ያለበት የሆነ ቦታ ላይ ተወስዶ